ይህንን መሳሪያ እንደ ቀላል አትዩት። ሰላም እንዴት አላችሁ የቲክቶክ ፋሚሊዎቼ? ፈሎ ያላደረጋችሁኝ ፈሎ አድርጉኝ። ጠቃሚ የጤና መረጃዎችን ታገኙበታላችሁ። ዛሬ ስለዚህ አስገራሚ የህክምና መሳሪያ ልንገራችሁ። እንዲሁም ደግሞ 4 ዋና ዋና ጠቀሜታዎች አሉት። እነዚህን ጠቀሜታዎች ነግራችኋለሁ። ፈሎ ያላደረጋችሁ በድጋሚ ፈሎ አድርጉኝ። ይህ መሳሪያ ስፔኩለም ይባላል። በተለይም ደግሞ የማህፀንና ህክምና ቦታዎች ላይ ይሰጣል ማለት ነው። ይህ ስፔኩለም 4 ዋና ዋና ጠቀሜታዎች አሉት። የመጀመሪያው የማህፀን በርን ለማየት እንጠቀምበታለን። የማህፀን በርን ለማየት ህክምና ቦታዎች ላይ በምትሄዱበት ሰዓት ይህንን የህክምና መሳሪያ ታገኙታላችሁ። የማህፀን በርን በማስፋት ወይንም ደግሞ በመለጠጥ ማህፀን ሙሉ በሙሉ እንዲታይ በማድረግ ማህፀንን ያሉ ችግሮችን በሙሉ ለማየት ያገለግላል። ሁለተኛው የማህፀን በር ካንሰር ምርመራዎችን ለማድረግ ያገለግላል ማለት ነው። የማህፀን በር ካንሰር ካለ ወይንም ደግሞ የማህፀን በር ካንሰርን ለማየት የሚያገለግል የህክምና መሳሪያ ነው። ሶስተኛው ናሙናዎችን ለመውሰድ ያገለግላል። ለምሳሌ የማህፀን ኢንፌክሽን ካለ እነዛ ናሙናዎች ለመውሰድ የሚጠቀምበት የህክምና መሳሪያ አይነት ነው። አራተኛ በማህፀን ውስጥ የሚቀበሩ የእርግዝና መከላከያዎችን ለማስገባት ወይንም ደግሞ ለማስወጣት ያገለግላል ማለት ነው። እና ይህ መሳሪያ በቀላል የሚታይ አይደለም። በጣም ገራሚና አስገራሚ የሆነ የህክምና መሳሪያ ነው። አዳዲስ መረጃዎች እንዲደርሳችሁ ከፈለጋችሁ ፈሎ በማድረግ ቤት